ፊልሙ የሚጀምረው የቀድሞ የባህር ኃይል አባል የሆነው ቴሪ ሪችመንድ በጆሮ ማዳመጫው ዘፈን እየሰማ በብስክሌት በመንገድ ላይ ሲጓዝ ነው። ከመንገዱ እንዲወጣ የፖሊስ መኪና ሳይረን ቢያሰማም ቴሪ በጆሮ ማዳመጫው ምክንያት አልሰማቸውም ነበር። የፖሊስ መኮንኑ ኤቫን ማርስተንና የስራ ባልደረባው ስቲቭ ላን ሆን ብለው ቴሪን በመኪናቸው በመቅጨት ከብስክሌቱ ላይ ይጥሉታል። ቴሪ እንደወደቀ እጆቹን ወደ ላይ አድርጎ ቢተባበርም ፖሊሶቹ ግን በጠላትነት ፈርጀው በካቴና ያስሩታል። ፖሊሶቹ ቴሪን መፈተሽ ይጀምራሉ። ኤቫን የቴሪን ቦርሳ ሲፈትሽ አንድ በደንብ የታሸገ ዕቃ ይገኛል። ቴሪ ፖስታው እንዲከፈት ፈቃደኛ ባይሆንም ኤቫን ውሻ አስመጥተን እስኪፈተሽ 1 ሰዓት ይፈጃል፣ የምትቸኩል ከሆነ ግን እዚሁ እንክፈተው ብሎ ያስፈራረዋል። ቴሪ ጊዜ ስለሌለው እንዲከፍቱት ይፈቅዳል። በውስጡም $30,000 የሚገመት ጥሬ ገንዘብ ይገኛል። ፖሊሶቹ ገንዘቡ የአደንዛዥ እጽ መገበያያ ነው ብለው ይጠራጠራሉ። ቴሪ ግን ገንዘቡ ንጹህ እንደሆነ ያስረዳል። ከገንዘቡ ውስጥ $10,000 ለአክስቱ ልጅ ለማይክ የዋስትና ማስከበሪያ እንደሆነ፣ ቀሪው ደግሞ የጭነት መኪና ገዝቶ የጀልባ ማጓጓዝ ስራ ለመጀመር እንደያዘው ይናገራል። ማይክ የታሰረው አደንዛዥ እጽ ይዞ በመገኘቱ እንጂ በመሸጡ እንዳልሆነም ይገልጻል። ፖሊሶቹ ቴሪን ለመልቀቅ ይስማማሉ። ነገር ግን ገንዘቡን የወንጀል ንብረት በሚል ሰበብ ይወርሱበታል። ቴሪ ይህ ገንዘብ መኪናውን ሸጦና ከካንሎግ የቻይና ሬስቶራንት ድርሻ ሽያጭ ያገኘው መሆኑን ቢያስረዳም ሰሚ አያገኝም። ኤቫን ለቴሪ ገንዘቡን ለማስመለስ የፍርድ ቤት ሂደቱ 30 ቀናት እንደሚፈጅ፣ ይህን ካልተቀበለ ግን በገንዘብ ማሸሽ ወንጀል ከሰው እንደሚያስሩት ዝተው ያሰናብቱታል። ቴሪ ምንም ገንዘብ ሳይኖረው ብስክሌቱን እየነዳ ወደ ፍርድ ቤት ይሄዳል። እዛም ኤሊያት የተባለ የፍርድ ቤት ጸሐፊን ያገኛል። ቴሪ ለማይክ ዋስትና መክፈል እንደሚፈልግ ቢነግረውም ገንዘብ ስለሌለው ኤሊያት ሊረዳው አልቻለም። የከፋው ነገር ደግሞ የአካባቢው እስር ቤት ለእድሳት ስለሚዘጋ ሁሉም እስረኞች ወደ ስቴት የፌዴራል እስር ቤት ሊዛወሩ መሆኑ ነው። ማይክ በአደገኛ የጋንግስተር ወንጀለኞች ላይ ምስክርነት ስለሰጠ ወደ ስቴት እስር ቤት ከተዛወረ በእነዚያ ወንጀለኞች ተባባሪዎች ሕይወቱ አደጋ ላይ ይወድቃል። ኤሊያት የሥራ ሰዓቱ ስላለቀ ሊሄድ ሲል ቴሪ በብስጭት ይከራከረዋል። በዚህ ጊዜ የኤሊያት የሥራ ባልደረባ የሆነችው ሰመር ጣልቃ ትገባና ለቴሪ ታዝንለታለች። በኋላም ሰመርና ቴሪ ሲገናኙ ሰመር የዚህን ከተማ ፖሊሶች ሚስጥር ትነግረዋለች። ፖሊሶቹ በሕግ ሽፋን ከዜጎቹ ላይ ገንዘብ እንደሚቀሙና ዜጎቹ ገንዘቡ ሕጋዊ መሆኑን በፍርድ ቤት እስካላረጋገጡ ድረስ ፖሊሶቹ ለራሳቸው ጥቅም እንደሚያውሉት ትገልጽለታለች። ማይክ የሚዛወረው ሐሙስ ዕለት ስለሆነ ቴሪ በአስቸኳይ ገንዘብ ማግኘት እንዳለበት ትመክረዋለች። ቴሪ ወደ ካንሎግ ሬስቶራንት በመደወል ለአቶ ሊዩ $10,000 በአስቸኳይ ብድር ለማግኘት ይስማማል። ከዚያም ማታ ላይ ወደ ፖሊስ ጣቢያው ይሄዳል። ለኦፊሰር ጄሲካ ሲምስ ዝርፊያ አጋጥሞኛል ብሎ ሪፖርት ማድረግ ይጀምራል። ዘራፊዎቹን ሲገልጽ ግን ልክ እንደ ኤቫንና ስቲቭ ገንዘቡን የቀሙት ፖሊሶች አድርጎ ይገልጻቸዋል። በዚህ ጊዜ ስቲቭ ጣልቃ ገብቶ ሪፖርቱን ያስቆመዋል። የጣቢያው ኃላፊ ቺፍ ሳንዲ በርን ይመጣና ቴሪን በግል ያናግረዋል። ቴሪ ለሳንዲ አንድ ስምምነት ያቀርባል። የወሰዳችሁብኝን $20,000 ለራሳችሁ አድርጉት፣ ለማይክ ዋስትና የሚሆነውን $10,000 ብቻ መልሱልኝና ልሂድ ይላል። ሳንዲ በስምምነቱ ተታሎ እሺ ይላል። ሐሙስ ጠዋት 3 ሰዓት ላይ መጥቶ ማይክን ዋስትና ከፍሎ እንዲወስድ ይቀጥረዋል። ነገር ግን ሐሙስ ጠዋት ቴሪ ሲደርስ ሳንዲ ሆን ብሎ ክህደት ፈጽሞ ኖሮ የእስረኞቹን ማጓጓዣ ሰዓት ወደ ማለዳ ቀይሮት አውቶቡሱ ወጥቷል። ቴሪ በብስክሌት አውቶቡሱን በከፍተኛ ፍጥነት ተከትሎ በመስኮት በኩል ለማይክ ወደ እስር ቤቱ እንደደረስክ ጥበቃ ወይም ፕሮቴክቲቭ ከስተዲ እንዲደረግልህ ጠይቅ ብሎ ይነግረዋል። ቴሪ አሁን ሌላ አማራጭ ስለሌለው ወደ ሰመር ይሄዳል። ሰመር በፖሊሶቹና በዳኛው ላይ የሙስና ማስረጃ እያሰባሰበች እንደሆነ ትነግረዋለች። ማይክን ለማዳን ግን አሁኑኑ ገንዘቡን ለፍርድ ቤት ማቅረብ አለበት። ቴሪ ወደ ፖሊስ ጣቢያው ተመልሶ ቺፍ ሳንዲን ይጋፈጠዋል። ስቲቭና ኤቫን ቴሪን ሊያጠቁት ሲሞክሩ ልምድ ያለው ወታደር የሆነው ቴሪ ሁለቱንም በጥበብ መሳሪያቸውን ቀምቶ ያንበረክካቸዋል። ጄሲካ ሲምስን አስገድዶ ወደ ንብረት ማከማቻ ክፍል ይወስዳታል። እዛም የተወረሰውን ገንዘቡን ያገኛል። ነገር ግን ቴሪ ታማኝነቱን ላለማጉደል ለዋስትና የምትሆነውን $10,000 ብቻ አንስቶ ቀሪውን እዛው ይተወዋል። ጄሲካ መሳሪያውን አውርዶ እንደያዘችው በማስመሰል ከጣቢያው በሰላም እንዲወጣ ታግዘዋለች። ቴሪ ገንዘቡን ይዞ በፍጥነት ወደ ፍርድ ቤት በመሄድ ለኤሊየት ይሰጣል። ሰመር የዳኛውን ፊርማ ለማምጣት ስትሄድ ግን ፖሊሶቹ ፍርድ ቤቱን ከበው ቴሪን በቁጥጥር ስር ያውሉታል። ፖሊሶቹ ቴሪን ይዘውት ይሄዳሉ። በመንገድ ላይ ቺፍ ሳንዲ ለቴሪ ቀሪውን ገንዘቡንና የተበላሸ መኪናውን መልሶ በመስጠት ከተማዋን ለቆ እንዲወጣና ይህን ነገር ሚስጥር አድርጎ ካልያዘ ለ30 ዓመታት እንደሚያስረው ያስፈራረዋል። በተጨማሪም ማይክ ስቴት እስር ቤት እንደደረሰ ጥቃት እንደደረሰበትና አሁን ወደ ሆስፒታል እየተወሰደ እንደሆነ ይነገረዋል። ቴሪ በፍጥነት ሆስፒታል ቢሄድም ማይክ ሕይወቱ አልፏል። ቴሪ በከባድ ሐዘን ውስጥ ሆኖ የሳንዲን ማስፈራሪያ በመፍራት ከተማዋን ለቆ ይወጣል።
ይመጣል። ቴሪ ከተማዋን ለቆ ሲሄድ ሰመር ታገኘዋለች። ስለ ፖሊሶቹ ሴራና ስለ ማይክ አይነት ብዙ ዜጎች እንደተጎዱ ልታስረዳው ትሞክራለች። ቴሪ ግን ተስፋ ቆርጦ እኔ የለሁበትም ብሎ ስልኩን ብቻ ሰጥቷት ይለያያሉ። ሌሊት ላይ ግን የፖሊስ ባልደረቦች የሰመርን ቤት ሰብረው በመግባት በግዳጅ አደንዛዥ እጽ ይወጓታል። ይህን የሚያደርጉት ሰመር ቀደም ሲል የእጽ ሱስ ታሪክ ስለነበረባት አሁን ድጋሚ ተጠቅማለች በማስባል የልጇን የማሳደግ መብት እንድታጣ ለማድረግ ነው። ሰመር ለቴሪ ትደውላለች። ቴሪ ተመልሶ ሲመጣ ሰመርን ሻወር ቤት ውስጥ ራሷን ስታ ያገኛታል። እርሷን አረጋግቶ ወደ ስራ እንድትሄድ ያደርጋል። ነገር ግን ሙስና ውስጥ የተዘፈቀው ዳኛ የሰመርን የሽንት ናሙና እንድትሰጥ ያዛል። ይህ ከተረጋገጠ ልጇን ለዘላለም ትነጠቃለች። ቴሪ ከተማ ውስጥ መኖሩን ያወቀው ፖሊሱ ስቲቭ መንገድ ዘግቶ ይጠብቀዋል። ቴሪ ትብብር ቢያሳይም ስቲቭ ተኩሶ ያቆስለዋል። ቴሪ ግን በቆሰለ አካሉ ስቲቭን በኤሌክትሪክ ቴዘር መጥቶ በመኪና ያመልጣል። ወደ ቻይና ሬስቶራንቱ በመሄድ አቶ ሊዩ ጋር ቁስሉን ይታከማል። ሰመርን ጠርቶ አዲስ እቅድ ያወጣሉ። ማታ ላይ ወደ ዳኛው ቤት በመግባት ዳኛውን ያግቱታል። ዳኛው ሚስጥሩን ያወጣል። የፖሊስ መምሪያው በጀት ሲያንስ ዜጎችን በውሸት ክስ እያሰሩ ገንዘባቸውን ይዘርፋሉ። ይህንን ህገ ወጥ ስራ ዳኛው በህግ ሽፋን ይሰጠዋል። የተወሰነው ገንዘብም ለከተማው አስተዳደር ይገባል። ይህ ሁሉ ድርጊት ግን በፖሊስ መኪናዎች ላይ ባለው ካሜራ ዳሽ ካም እንደተቀረጸና ማስረጃው በፍርድ ቤቱ የታችኛው ክፍል ውስጥ እንደሚገኝ ይናገራል። ቴሪና ሰመር ማስረጃዎቹን ሜሞሪ ካርድስ ለማውጣት ወደ ፍርድ ቤቱ ምድር ቤት ይገባሉ። ፖሊሶቹ ቀድሞ ስለደረሱ ውጊያ ይፈጠራል። ማስረጃውን ለማጥፋት ቴሪ እሳት ይለኩሳል። ነገር ግን ሰመር እሳቱን ታጠፋዋለች። በመጨረሻም ቴሪ ማስረጃዎቹን ይዞ ሲያመልጥ፣ ሰመር ግን ናሙና ልትሰጥ ስትሞክር በፖሊሶቹ ትያዛለች። ቴሪ ለሺፍ ሳንዲ በሬዲዮ ይደውልና ይደራደራል። ሰመርን በሰላም ልቀቁልኝ፣ እኔ ማስረጃውን እሰጣችኋለሁ ይላል። መገናኛው ቦታ ሬቤል ሪጅ እንዲሆን ይስማማሉ። ሳንዲና ወታደሮቹ ሬቤል ሪጅ ላይ ጠብቀው የቴሪ መኪና ሲመጣ ይከቡታል። ነገር ግን መኪናው ውስጥ ያለው ቴሪ ሳይሆን አፍና እጁን የታሰረ ሌላ ፖሊስ ነበር። ቴሪ ፖሊሶቹ ከጣቢያው መራቃቸውን ተጠቅሞ በከባድ የጭነት መኪና የፖሊስ ጣቢያውን ግድግዳ በስቶ ይገባል። የመሳሪያ ማከማቻውን በመቆጣጠር ለገዳይነት የማይዳርጉ ጥይቶችን በመጠቀም ሳንዲንና ተከታዮቹን መዋጋት ይጀምራል። ሳንዲና ሰዎች ወደ ጣቢያው ይመለሳሉ። ቴሪ ሳንዲን መጥቶ ይጥለዋል። ጄሲካ የሰመር ጓደኛ ለቴሪ ታግዛለች። ስቲቭ የያዙትን ማስረጃ ሰብሮ ሊያጠፋ ሲል ኤቫን መጀመሪያ ላይ ቴሪን የገጨው ፖሊስ ህሊናው ተወቅሶ ከቴሪ ጎን ይሰለፋል። በመጨረሻው ፍልሚያ ቴሪ፣ ኤቫንና ጄሲካ ሆነው ከሙሰኞቹ ፖሊሶች ጋር ከፍተኛ ተኩስ ይከፍታሉ። ኤቫን የፖሊስ መኪናውን ካሜራ በማብራት ከ3 ደቂቃ በኋላ ይህ ምስል በቀጥታ ስርጭት ለህዝብ ይተላለፋል ብሎ ያስጠነቅቃል። ቴሪ ሁሉንም ፖሊሶች በጭስ ቦምብና በዘዴ እያሽመደመደ ስቲቭን በቦክስ ደብድቦ ይበቀለዋል። ሰመርንና ኤቫንን ይዞ በመኪና ያመልጣል። ጄሲካ የሳንዲን መኪና በመቅጨት እንዲያመልጡ መንገድ ትከፍትላቸዋለች። በመጨረሻም ቴሪ፣ ሰመርና ኤቫን ሆስፒታል ይደርሳሉ። ቴሪ ከመኪናው ላይ የተቀረጸውን የካሜራ ማስረጃ ሃርድ ድራይቭ ነቅሎ በመያዝ ሙሰኞቹን ፖሊሶች ለህግ ለማቅረብ ዝግጁ ሆኖ ፊልሙ ያበቃል።